ደሞዛችሁ ለሴትዮ ጠይቃችሁ ሴትዮ ደሞዛችሁ ነገ ከነገ ወዳ እያለች ካዛገየች ሌላ መዘዝ አለው ማለት ነው። ይህ ማለት ብዙ ጊዜ ምን ያደርጋሉ መሰላችሁ? አረቦች ወንዶች ስፔሻሊ ሴቶቹ ስራ ከሌላቸው አረቦች ወንዶች ደሞዛቸው ሲወርድ የማብራት የውሃ የቤት ክራይም ካለባቸው የልጆች ወጪም ለእያንዳንዱ ልጅ ይሰጠዋል፣ ስራ ለሌለው ልጅ ማለት ነው። ኢቭን ለሰራተኛም ለሁሉም ነገር ለአስቤዛ ሁሉም ነገር ተመን ያደርጋሉ ማለት ነው። ተመን ሲደረግ ያንቺ ደሞዝ ለሴትዮ ነው የሚሰጣት። እንግዲህ ብዙ ጊዜ ሳውዲ አረቢያ ያላችሁ ናችሁ ደሞዝ ተከለከልኩ ምናምን የምትሉት በየትኛውም ሀገር ላይ ኑሩ ብቻ አረብ ሀገር ያላችሁ ማለት ነው ሁላችሁም ይመለከታል። እና ይህ ቪዲዮ በነገራችን ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ከዛ ሴቶቹ ለእናንተ ሳያደርሱ ያ 1000 ብር ለእነሱ በጣም ትንሽ ብር ነው። በነገራችሁ ላይ ሲያጠፉት ምንም አይታያቸውም። ልክ እኛ 10 ብር እንኳን ለእኛ ቀላል አይደለም የአረብ ሀገር ብር ማለት ነው። ለእነሱ ግን እንደ 10 ብር ነው ለእናንተ ትልቁ ብር፣ ለእናንተ ህልም የሆነው ብር፣ ለእናንተ ህልማችሁን ሊፈታ የሚችለው ወደፊት ብር፣ ቤተሰቦቻችሁ ወይም ልጆቻችሁ የምታስተዳድሩበት ብር ለእነሱ ትንሽ ነው እና መዘነጫ ያደርጉታል፣ ይዘንጡበታል፣ ይበሉበታል፣ በርገር ይጠለባል ምናምን። በነገራችን ላይ በርገር እንደቀላል እንዳታዩ፣ ሲጠለብ በጣም ውድ ነው። አንድ በርገር ሲጠለብ ከነ ፔፕሲ ምናምን ሲጠለብ 50 ብር እስከ 60 ብር ሊሆን ይችላል። እነሱ ያንን እየጠለቡ እየበሉ ይጨርሱታል ሴቶቹ ማለት ነው። ሰውየው እኮ ከራሱ ላይ አውርዷል። ብዙ ጊዜ እንግዲህ ሳውዲ ከሰዎቹ ጋር ሰራተኛ መገናኘት አይቻልም፣ ማውራት አይቻልም ከወንዱ ጋር አይደለም። ብዙ ጊዜ እንደውም ተሸፈኑ ተደበቁ ምናምን የሚሉት። ስለዚህ አሁን እናንተ ደሞዛችሁ ቶሎ የማይሰጣችሁ ልጆች ምንድነው ማሰብ ያለባችሁ? ምናልባት ሰውዬው ደሞዜ ለሴትዮ እየሰጣት ቢሆንስ? ሴትዮ ናት ደሞዜን እያጠፋች ቢሆንስ? አንዳንዶች ደግሞ ለባባ እንዳትነግሪ እኔ ነኝ መሰጥሽ ደሞዝ ከባባ ጋር እንዳትነጋገር ምናምን የሚሉን አሉ። እናንተ ደግሞ ዛሬ ደሞዛቸው የቆየባችሁ እህቶቼ እባካችሁ ለሰውየው ደሞዛችሁን ጠይቃችሁ ደሞዛችሁ ለሰውየው ጠይቁት። ደሞዜ አልተሰጠኝም የዚህን ያህል ወር ደሞዝ አለኝ ብላችሁ ጠይቆየባችሁ። ያልቆየባችሁ እህቶቼ ልክ ሲቆይባችሁ ቀን 1 2 3 ደሞዛችሁን ጠይቁና በየወሩ ተቀበሉ። እኔ የቤት ክራይ አለብኝ፣ እኔ የቤት ክራይ የልጄ ኢቭን ቢሮ ደውሉልኝ ተካልሰጣችሁ ለቢሮዎች እንኳን እኔ የቤት ክራይ አለብኝ፣ ልጄን ማስተዳድረው እኔ ነኝ፣ ቤተሰቤን ማስተዳድረው እኔ ነኝ፣ የልጄ የትምህርት ቤት ክፍያ አለብኝ ብላችሁ ስራችሁን እርግፍ አድርጋችሁ ማቆም መቻል አለባችሁ። እኔ ብዙ ጊዜ በደሞዝ ዙሪያ ላይ ሳወራ ስራ አቁማችሁ ቁጭ በሉ ስል እንደምታሰቢው ቀላል አይደለም። ኦኬ ይርበኛል። አንዳንዶቹ ምን ይላሉ? 3 ቀን ሙሉ ስራ አቁሜ ራበኝ። ለምን ይርብሻል? ስራ አልሰራም ብቻ ነው የምትዩ። ገብተሽ ኩሽና ላይ ሁብዝም ካለ ምንም ካለ ሳትፈሪ ሳትደነግጪ ሳትሰቀቂ የራሳቸው ችግር ነው። ጅብንሽን ቀብተሽ መብላት፣ ውሃሽን መጠጣት፣ ሻይሽን መጠጣት፣ ምግብሽን መብላት አለብሽ። እውነቴን ነው የምላችሁ። አንቺ እንደምታወሪው ቀላል ነው በጣም ስራ ማቆም በጣም ቀላል ነው። እስቲ ለነሱ ልክ ለእናንተ ደሞዝ እንደማይሰጣችሁ ሁሉ ቀላል ነው ወይ? ያዩት። አንዴ ከጀመራችሁ አንዴ ቁጭ ካላችሁ ዝም ሲሏችሁ ማለት ተመልሳችሁ ወደ ስራ እንዳትገቡ። ቁጭ በሉ። ዋይፋይ ሳይጠፋ በፊት መፍትሄ መፈለግ አለባችሁ። ምንድነው መፍትሄው? ለሌበር ኦፊስ መደወል ከቻላችሁ ሌበር ኦፊስ መደወል። ሌበር ኦፊስ ደግሞ ማይሰራላችሁ ከሆነ መደወል የማትችሉበት አጋጣሚ ሲም ካርድ ከሌላችሁ በአፋጣኝ የኢትዮጵያው ደላላ ከዚህ ኤጀንሲ ጋር ያገናኛችሁን ኤጀንሲ መደወል መቻል አለባችሁ። ልጄ እናንተ ሳትሆኑ ለእናንተ ስልክ ማይነሳ ከሆነ ለቤተሰቦቻችሁ ስልክ አያነሳም፣ እኔ ችግር ላይ ነኝ፣ ደሞዝ እየተሰጠኝ አይደለም ብላችሁ ለቤተሰባችሁ መናገር። ቤተሰቦቻችሁ ደግሞ ያንን ደላላ እንዲይዙት አስፈላጊ ከሆነ እንደሚከሱትም መናገር መቻል አለባችሁ። እንደዛ ካልሆነ እኔ እንደምናገረው ቀላል ካልሆነ ታዲያ እስከ መቼ ነው ደሞዛችሁ ሳይሰጣችሁ 6 ወር 5 ወር 7 ወር የምትሰሩት? ያ በራሱ እኮ ጭንቀት ነው። ይሄ እኮ ህይወት ሳይሆን የሞት እኮ ነው የምትኖሩ። ደሞዝ ሳይሰጣችሁ ሰራችሁ ማለት በጣም ትልቅ ጭንቀት ነው። እኔ አይቼዋለሁ። በነገራችሁ ላይ አረቦች ምንም ጥሩ ቢሆኑ ምንም ከዛ በፊት ደሞዛችሁ በየወሩ እየከፈላችሁ ቢሆንም ግን የሆነ ጊዜ ላይ ከተቀየሩና ደሞዛችሁ የሚያስቀሩባችሁ ከሆነ ወሯ ሳታልፍ ደሞዛችሁን በአፋጣኝ ጠይቃችሁ መቀበል አለባችሁ። እነሱ ከእናንተ የተሻሉ ናቸው። ከየትም ማምጣት ይችላሉ። ሲጀመር የእነሱ ደሞዝ ከ27 ከ28 አያልፍም። በነገራችሁ ላይ እነሱ ቢሆኑ አይሰሩም 2 ወርና 3 ወር ሸሪካ ላይ
ምክንያቱም ማብራት አለ፣ ውሃ አለ፣ ልጆቻቸው ቀለብ አለ፣ ብዙ ነገር አለ። እናንተም ያንን ነው ባይኖርባችሁ ኢቭን እንዳለባችሁ አስባችሁ ተጨንቃችሁ ደሞዛችሁ በየጊዜው ማትቀበል ከሆነ እየፈራችሁ ደሞዛችሁ ዝም ችላ የምትሉ ከሆነ ፊሊፒኒዎች እኮ ደሞዝ ስጭኝ ትላለች፣ ሁለቴ አንዴ ትጠይቃለች፣ በሶስተኛው እኔ ስራ አልፈልግም መክተብ ውሰጂኝ ነው የምትለው። መክተብ ውሰጂኝ። መክተብ እኮ ልትደበደቡም ልትሰደቡም የእኛ ቢሮ ስለማይረቡ ትችላለች፣ ግን ራሳችሁን ነቃ ደንገጥ ማለት መቻል አለባችሁ። እና ደሞዜ ሳሰጠኝ ልሰራ ነው እኔ ደሞዜ ካልተሰጠኝ እንዴት ነው የምሰራው? እኔ እኮ ተበድሬ ነው የመጣሁት፣ የቤት ኪራይ አለብኝ፣ እንደዛ ብላችሁ ቢሮም ላይ መናገር መቻል አለባችሁ። ገባችሁ? ሞታችሁ ነው የምታቀርቡት። በነገራችሁ ላይ አረብ ሀገር ላይ ደሞዛችሁ በጊዜ ማትቀበሉ እህቶች ሞታችሁ በራስ እጃችሁ ትሞታላችሁ። እነሱ አይገሏችሁ፣ ሀሳቡ ጭንቀቱ ይገላችኋል። የምሬን ነው። ደሞዝ ያለ ደሞዝ መስራት ሞት ነው፣ የቁም ሞት። እንደውም ሞት ይሻላል ነው ብዬ ነው ማስበው እኔ ማለት ነው። ምክንያቱም እንዴት ነው እዚህ ጋር እሽታ አድርጌ እየሰራው እየተኮስኩ 24 ሰዓት ምን እያልኩ ሀሳቡ ጭንቀቱ እንዴት ነው ታዲያ ሞቴን ሊያፋጥ ነው የሚችለው? ስለዚህ እንዳትፈሩ፣ ድፈሩ። ደፋር መሆን መቻል አለባችሁ። የኛዎቹ ደሞዝ ማማ ቢራት ቡክራ ኦኬ ማፊ ከላም ሸይ ማፊ አና ማብድ ሸጎል ማፊ አና በሩብ መክተብ ማፊ ሸይ ቡክራም ትሄድና ማማ ጭራሽ የኛዎቹ ደሞዝ ሲጠይቁ አረቦቹ ገና ሲያዩዋቸው ነው የሚሉት። ለምን? እናንተ ኮንፊደንስ ስለሌላችሁ። ኮንፊደንሳችሁን ያጠፉታል። ኦልሬዲ ያውቁናል እነሱ ኮንፊደንስ እንደሌለን ማለት ነው። ኮንፊደንስ ማምጣት መቻል አለባችሁ። ኦኬ ኮንፊደንሳችሁ ማምጣት አለባችሁ። ያለዛ ኮንፊደንሳችሁ አምጣታችሁ ደሞዛችሁ በአፋጣኝ የማትጠይቁ ከሆነ ወላሂ ነው ምላችሁ ሞታችሁን ነው የምታቀርቡት። እያልኳችሁ ነው፣ እያስፈራራችሁ ሳይሆን እየነገርኳችሁ ነው። ስንት እህቶች ናቸው ዶንቆሮ ሆነው እዛው ቤት የቀሩት? አረቧ የ6 ወር የ7 ወር የዓመት ሲሆንባት ባሏ እንዳይሰማ መንግስት እንዳይሰማ ማንም እንዳይሰማ የሆነ እርምጃ እንዳትወስድ በሆነ ነገር ታጠነቁራታለች። ከዛ እድሜ ልኳ እዛ ቤት ውስጥ ትሰራለች ሰራተኛ። ስንት ሰው ነው የጠፋው? ስንት ሰው ነው ቤተሰቡ ሲፈልገው ኢቭን ይሄ ቤተሰብህ ነው ሲባል ራሱ አይን ያላቃቸው የሚል ስንቱ አለ በደሞዝ ምክንያት። በተጠንቀቅ ነው መስራት ያለባችሁ ቶቼ። እራሳችሁን ዝቅ አታድርጉ። እናንተም ሸቃላ ናችሁ፣ እነሱም ሌላ ቦታ ሸቅለው። ኢቭን የአረብ ሴቶች ማለት ነው ከባሏ ጋር በስነ ስርዓት ማትተኛ ከሆነ ሰውየው ገንዘብ አይሰጣትም። ይሄንን ታውቃላችሁ? ይሄንን እኔ ድሮ የሰራሁበት ሴትዮ ነው የተነገረችኝ። የምሬን ነው። የእኛ ወንዶች እኮ እኛ በስርዓት ማንተኛ ከሆነ ከእነሱ በሚፈልጉን ሰዓት ማንተኛ ከሆነ ብር አይሰጡንም ነው ያለችኝ። ሰውየው ሸቃላ ሆኖ ሰርቶ ያመጣል፣ ከሚስቱ ጋር የተኛ ለሚስቱ ደሞዝ ይከፍላል። ይሄ ነው 4 ነጥብ። አስቤዛ በቂ አስቤዛ እንኳን አያረጉም። ስለዚህ እናንተ አህያ ባሪያ ገረድ ምናምን አይደላችሁ፣ ሰራተኛ ናችሁ። ራሳችሁን አስከብራችሁ ደሞዛችሁን ተቀብላችሁ መኖር መቻል አለባችሁ። ወዳችኋለሁ። በቀጣይ ባር ቪዲዮ እንገናኛለን። ላይክ እና ሼር ሰብስክራይባችሁ እንዳይለየኝ ባይ